የሆነ መንገድ ይኖራል። ሁለተኛው አጎቴን አትውቀሰው። ለዳይዦንግ የድርሻውን አድርጓል። ጠንክሮን የሰራው ቤተሰብ ሁሉ ጊዜም ከገንዘብ በላይ ነው። ይህንን አትርሳ። አውቃለሁ። እህቴ ደህና ነሽ? ከሊሉ ሁሉንም ሰምቻለሁ። ደህና ነኝ። እኔ ተቀመጭ። ምን እየሆንኩ ነው? ከማይረባ ሰው ጋር ነው ፍቅር የያዘኝ። ትልቅ ነገር አይደለም። ካላመንሽኝ አሽቺኝ። እሸታለሁ። አትሸችም። በፊት ከሰው ጋር ስለያይ ራሴን እስክስት ድረስ ስጠጣ ነበር። ለተጎዳው ልቤ አልኮልን በመድኃኒትነት እሰጠዋለሁ። ግን አሁን መጠጥ ቤት ለመጠጣት ሄጄም አንድም ልጠጣ አልቻልኩም። ይሄ ምን ማለት ነው? ይሄ ሊሩ ያን ያህል አስፈላጊ አልነበረም ማለት ነው። አውቃለሁ መወደድ የማልችል ሴት እንደሆንኩኝ። ደስተኛ ህይወት አይኖረኝም። እህቴ ምንድነው የምትይው? እንደሱ አይደለም። ፈጣሪ እናንተን ያለያያችሁ አንቺ ስለማትገቢው ነው። ግን የሚገባሽን ሰው ስታገኚ ያሳለፍሽው ነገር ምንም ማለት ይሆናል። ስለ ዣና እንጂያን እንደሱ ነው የምታስቢው? አሁን ግንኙነት ውስጥ የመሆን መብቱ የለኝም። ልክ ሰው ብቻ ነው የምፈልገው። ደህና እስከሆነ ድረስ እኔም እሆናለሁ። ጅል ነኝ ብዬ አስብ ነበር። ግን አንቺ ከኔ ትብሻለሽ። ጅል አንቺ ነሽ። ከማንም በላይ ስራ የበዛበት የዳይዦንግ ማናጀር አይደል? ምን አንተም ስራ የለህም? ቤት ነው የምትውለው? ሊሎ ልጠይቅህ፣ ምን ተፈጠረ? ምን ፓንዊንግ የዳይዦንግ ኃላፊ ሆኗል? ይህን ትልቅ ድርጅት ለውጭ ሰው ትሰጣለህ? የድርጅቱን ድርሻ ለውጭ ሰው ሽጣችሁ እኔን ትጠይቁኛላችሁ? ለምን ቀድመህ አላሰብክበትም? እንደዛ እየገፋህን ነበር። ገንዘቡን በፍጥነት እንድንከፍል እያጣደፍከን ነበር። ድርሻችንን መሸጥ ነበር አማራጫችን። የኔ ስህተት ነው። እሺ፣ ሁሉም ጥፋቴ ነው። ተመልከተው። መጀመሪያ መፎካከራችንን ማቆም አለብን። ግን እኛ አሁንም አንድ ቤተሰብ ነን። አዎ። አሁን በእኛ ጥል ግን የውጭ ሰው ይጠቀማል። ይህንን ታውቃለህ? ዡይ፣ አሁን በዚህ ውጤት ረክተሃል? አሁንም ቤተሰብ ነን ትላለህ። ከዳይዦንግ ስታባረሩን ለምን ቤተሰብ ነን አላልክም? አይ ይበቃል። ወንድሜ፣ እኔ አሁን ምንም አቅም የለኝም። በድርጅቱ ድርሻም ሆነ ስልጣን የለኝም። ለመርዳትም ብፈልግ እንኳን ምንም ለማድረግ አልችልም። እኛ እንመለስ። እንሂድ።
ጥሩ። ይሄ ዡሊሉ ሁሌም እንደፈለገ ሲያዘን ነበር። አሁን እንደኛ ሆነ። እንዴት አይገባህም? አጎትህና እኔ በጣም ተቸግረን ነበር። ዳኢዦንግ የኛ ደምና ላብ ነው። እኔም ድርጅቱ ለውጭ ሰው የመሰጠቱን ጉዳይ በጭራሽ አልቀበልም። አባዬ፣ ስለዚህ ዡሊሉን እረዳዋለሁ እያልክ ነው? ከዳኢዦንግ ማንን እንዳባረረን አትርሳ እንጂ። በቃ ወደ ቤት እንሂድ። ሊሉ፣ ከዛሬ ጀምሮ ዳንጆንግን እመራዋለሁ። በአንተ ፋንታ ስህተት ከሰራው ደግሞ አንተ ትመራዋለህ። ጨዋ አትሁን። አንተ ጨዋ ሰው አይደለህ። በቀጣይም ለውጥ አድርጌያለሁ። የሊኑ ስራ ተሻሽሏል። ከዛሬ ጀምሮ ለአለቃው የግል ጸሐፊ አድርጌዋለሁ። ሁሉንም ለእኔ ሪፖርት ያደርጋል እና ቢሮን ወስጄዋለሁ። የሂሳብ ክፍሉም ጉዳዩን ሪፖርት እንዲያደርግልኝ የድርጅቱን የገንዘብ ጉዳይ በደንብ ልረዳው ይገባል። ይህን ደግሞ ከኃላፊው ጸሐፊ ጋር ተወያዩ። ይሄ ሊሩ የአለቃው አቃጣሪ ነው ብዬ አልገመትኩም ነበር። የአንድን ሰው ልብ በትክክል ማወቅ በጣም ከባድ ነው። አዎ ልክ ነሽ። በአሁኑ ሰዓት አቶ ዡን በቀላል ጉዳይ ነው የወደቀው። ከአቶ ፓን ጋር ራሱ ምርጥ ጓደኛ ነበሩ፣ ግን አሁን ላይ የገዛ ጓደኛው ከዳው ይመስለኛል። እየበለጠ የተጎዳው ሰው ወይዘሪት ዌን ናት። የሊሩ ትወና በጣም የሚገርም ነበር። የአመቱ ምርጥ አክተር ነው። ወይዘሪት ዌንን በደንብ አታለላት። አሁን በጣም አዝና መሆን አለበት። ወጣት ቆንጆ ወንድ መታመን አይችልም። ወደ ውጪ ወጥተን እናውራ። ስለ ስራ ጉዳይ እዚሁ ብናወራ ይሻላል። የሂሳቡ ሪፖርት ተሰርቶ ሲያልቅ አሳውቅሃለሁ። የሂሳብ ክፍል ስትሰራ ታውቀዋለህ ምን ያህል ጫና እንዳለብን። ሪፖርቱን እንደጨረስኩ ወዲያውኑ አመጣልሃለሁ። የኃላፊው ጻፊ እያት እስኪ በጣም ነው የከፋ። ስታሳዝን። ዣናዣን ሄሎ ሌሌ። ሄሎ አቶ ፓን፣ አንድ ችግር አለ። የምን ችግር? ዛሬ እህቴ ድብድብ ትዕይንት ቀርጻለች። ይሄ ነገር ይከሰታል ብለን አላሰብንም ነበር፣ ግን ወርቃ ራሷን ሳተች። አሁን ሆስፒታል ነች። የት ሆስፒታል? ይሺ፣ እንዴት ነሽ? ደህና ነሽ? መጣክ? ደህና ነኝ። ትልቅ ነገር አይደለም። ትልቅ ነገር አይደለም? ሌሌ ነግራኛለች። ይህ ትልቅ ነገር ነው። ድርጅቱ ሁሌም ለገንዘብ ሲል ለእህቴ እንደዚህ አይነት ስራ ነው የሚሰጣት። እኔ ተጨንቄያለሁ። ሁሌም እንደዚህ አይነት ትዕይንት ስትቀርጽ ሌላ ሰው እንዲሰራው ነግራታለሁ፣ ግን አትፈልግም። በቃ ብዙም አታስቢ። ይሄ ስራዬ ነው። የስራዬ አንድ አካል ነው። ትልቅ ነገር አይደለም። አሁን እድለኛ ስለሆንሽ ነው እግርሽ ብቻ የሆነው። ጭንቅላትሽ ተጎድቶስ ቢሆን አትንቀሳቀሽ። ይሄ አለ። እኔ እንደውም ወደ ቀረጻ መመለስ ፈልጌ ነበር፣ ግን የሚሆን አይመስለኝም። አሁን መስራት አልችልም። ለምንድን ነው የምትመለሽው? አሁን እረፍት አድርጊ። ሌላውን ነገር ለእኔ ተዩ።
ቀስ ቀስ በይ። ደህና ነኝ። ተጠንቀቂ። እጄን ያዥ። ቀስ በይ። ለኔ ስጪኝ። ነይ እግርሽን። አያስፈልግም። ነይ ነይ። ቀስ። ተመችቶሻል? ነይ ተደገፊ። እርቦሻል? ሾርባ ልስራልሽ? ተው፣ እንደዛ ማድረግን አቁም። ሙሉ ቀን ስትሰራ ነበር። እረፍት አድርግ። እንዴት እንደዛ ትያለሽ? ለአንቺ ምንም ማድረግ ይገባል። በሁሉም ደስተኛ ነኝ። በዛ ላይ አንቺ አታስቢ። አሁን ስለታመምሽ እረፍት ብቻ አድርጊ። አብሬሽ እሆናለሁ። በቃ ሐኪሙ ተናግሮ የለ አጥንቴን አልተጎዳውም። ስለዚህ ቶሎ ይሻለኛል። እንዴት እንደዛ ትያለሽ? ለመሻል 100 ቀን ነው የሚያስፈልግሽ። እርቦሻል? አይ ዝም ብዬ ብቻ ማረፍ ነው የምፈልገው። ደክሞኛል። እንግዲያውስ ታጠቢ። ጠብቂኝ። ተደገፊ። ቀስ። መታጠብ እፈልጋለሁ ነበር ያልኩት። ቆይ ምንድነው እንደዚህ ያቆየ? ቀስ በይ። እነዚህ አንተን ያደረካቸው? አዎ፣ ሴቶች እንደዚህ አበባ ትወዱ የለ? ስለዚህ ዘና እንድትይ ብዬ ነው አበቦችን አደረኩ። ችግር የለውም። አንተ ግን እያካብድከው ነው ይመስለኛል። ሴትን መንከባከብ ትችልበታለህ። ምንድነው የምትዩ? ከአንቺ ውጪ ሌላ ሴት እንደዚህ ተንከባክቤ በጭራሽ አላውቅም። አረ እየቀለድኩ ነው። መኮሳተር አያስፈልግም። አንቺን ማሸነፍ ቀላል አይደለም። ምንም አይነት ስህተት መስራት አልፈልግም። ከአሁን በኋላ የእኛን ግንኙነት በቁም ነገር አየዋለሁ። ምክንያቱም አንተ ለእኔ መልካም ነህ። እሱን ማጣት አልፈልግም። እኔ ላይ ተማመኝብኝ። አሁን ላይ እኔ ምን አይነት ፍቅረኛ እንደሆንኩ አሳይሻለሁ። እንድታጠቢ ልርዳሽ? አያስፈልግም። ለምን አያስፈልግም? አይኔን ጨፍኜ አገዝሻለሁ። እንደዛ ከሆነ አልታጠብም። አልተሻለሽም? ምን እያደረግሽ ነው? ነይ ተቀመጪ። እየቀለድኩ ብቻ ነው። አትናደጂ። እንደ አንሽራትሽ ምንጣፍ አድርጌያለሁ። አንቺ ታጠቢ። ውጭ ጠብቅሻለሁ። ከፈለግሽ ጥሪ። እኔ ልውጣ። የሚንከባከብ ሰው ሲኖር ስሜቱ በጣም ጥሩ ነው። በጣም የሚያሳዝን ነው። ደግሞ እኮ በኩራት መቅረቡ ነው እኮ በጣም የሚያሳዝነው። ቀለደባት እኮ። ስጪ ላግዝሽ። አያስፈልግም። እሺ እንጀምር። እሺ አንቺ
ዳይሬክተር ወይዘሪት ወይን የፕሮፖዛሉን ጊዜ ኢሜል አድርጌልሻለሁ። እሺ አመሰግናለሁ። ዳይሬክተር ይሄ እኔ ሊኪንግ ይህንን አስረጁ። እሺ ዳይሬክተር። እሺ ስራውን በነገርኳችሁ መሰረት ስሩ። ጥያቄ ያለው ሰው አለ? ጨርሰናል። ወይራው ለዘላለም ልትዘጊኝ ነው የምታስቢው? ስራን ከግል ህይወቴ የምለይ ሰው ነኝ። ስለ ስራ ማውራት ከፈለክ እሺ፣ ካልሆነ ግን ቶ እንደ ሌሎቹ ፍቅረኞችሽ እንደሆንኩና ምንም እንዳልመሰለሽ ታወሪያለሽ። ግን ሁኔታሽ ይሄ ከሌሎቹ የተለየ እንደሆነ ያሳያል። በእርግጥ የተለየ ነው። ምክንያቱም አሁን ህመም አይሰማኝም። ልቤ ተሰብሯል። ራሱ አልልም። እህቴ ተመልሻለሁ። ውዴ ተመለሽ? ቆይ ለምንድን ነው የደከመሽ? ሄሎ አቶ ኩ ሰላም። ወይኗን ለረጅም ጊዜ ስናወራ ቆይተናል፣ ግን አልተገናኘንም። ነገ ለስራ ከሀገር እወጣለሁ እና በቅርብ አልመለስም። ስለዚህ ያነሳሽውን ጉዳይ እናቆየው። ነገ ወደ ውጭ ልትሄድ ነው እና በረራ ስንት ሰዓት ነው? 5 ሰዓት። እንግዲያውስ ጊዜ አለን። አቶ ኩ ጠዋት ላይ መገናኘት እንችል ይሆን እንዴ? ምን ማለት ነው? ልታገኝ ትመጫለሽ? እኔ ሌላ ከተማ ነው ያለሁት። ለመንዳት 5 ሰዓት ይፈጃል። በዛ ላይ አሁን በጣም መሽቷል። ችግር የለውም። አንተ የምታገኘኝ ከሆነ በሰዓቱ ደርሳለሁ። እንግዲያውስ እሺ፣ ጠዋት ላይ እንገናኝ። ቻው እህቴ። መሄድ ይኖርብኛል። ገና መግባትሽ ነው። ተመለሰሽ ልትወጪ ነው? ይህንን ለማግኘት ቀላል አይደለም። መሄድ አለብኝ። እሺ በቃ ቀስ ብለሽ ንጂ። ቶሎ ተኚ። ሄሎ ኖዋን፣ ለምንድን ነው ያልተኛሽው? ናንጂያን ከአቶ ኩ ጋር ቀጠሮ ይዣለሁ። የባለቤትነት መብቱን ጉዳይ ለሱ ማሳመን እፈልጋለሁ። ስለዚህ የነገውን ስብሰባ መሳተፍ አልችልም። እሱ በሌላ ከተማ የሚገኘውን ቅርንጫፍ እየጎበኘ አይደል? የት ነው የምታገኘው? ነገ በቀጥታ ወደ ውጭ ሀገር ይሄዳል። ስለዚህ ወደ እሱ እየሄድኩ ነው። ለብቻሽ አደገኛ ነው። ብዙም አታስብ፣ መንገዱን በደንብ አውቀዋለሁ። አንተ ሰሞኑን በጣም ደክመዋል። ስለዚህ ተኛ። እዛ ስደርስ የስልክ መልእክት ልክልሃለሁ። ቆይ ቀጣዩን ማረፊያ ሂጂና ጠብቂኝ። አለቃ ምን ያህል ነው የምንጠብቀው? እባክህ አትቸኩል። ይሄ መጨናነቅ እስከ ጠዋት ሊቆይ ይችላል። የማትቸኩል ከሆነ የተወሰነ ጠብቅ። እሺ። ይቅርታ፣ ምን ተፈጥሮ ነው?
ሰላም እህቴ። ኬሚካል የጫነ መኪና ከባድ አደጋ ደርሶበት ነው። ስለዚህ ይሄ መንገድ ለጠዋት ነው ዝግጁ የሚሆነው። ነገ ጠዋት? ይቅርታ፣ ሌላ መንገድ ይኖር ይሆን? ሌላ መንገድ? አማራጩ መንገድ ከ3 እስከ 4 ሰዓት ይፈጅብሻል። ካልቸኮልሽ ግን በአቅራቢያሽ ያለው ሆቴል ሄደሽ ማረፍ ትችያለሽ። አመሰግናለሁ። ምንም አይደል። ሰላም አለቃ፣ እዚህ አካባቢ አደጋ ተፈጥሯል። ምናልባት እስከ ነገ ጠዋት ድረስ ላይስተካከል ይችላል። አዝናለሁ። እሺ እያየን ነው። እባካችሁ ተረጋጉ። ያላችሁን ደርሳችኋል። እባካችሁ ተረጋጉ። እባካችሁ ተረጋጉ። እያየሁላችሁ ነው። እሺ ተረጋጉ። እባካችሁ ደርሳችኋል። ተረጋጉ። እሺ እባካችሁ እየተረጋጉ ሰልፍ ያዙ። ከዛ ይደርሳችኋል። ትንሽ ምግብ። አመሰግናለሁ። እንዴት ልታገኘኝ ቻልክ? የትም ብትሆኚ አገኝሻለሁ። ለምንድን ነው ራስሽን ማጠብቂው? እባክሽ እንድጨነቅ አታርጊኝ። በዚህ ምሽት ለምን ብቻሽ መጣሽ? ልረዳ ፈልጌ እኮ ነው። ታውቂያለሽ፣ ገውፋንግ ላይ ከተፈጠረው ነገር በኋላ ህይወት ቋሚ እንዳልሆነ ተረድቻለሁ። እድሜያችን በሄደ ቁጥር ሁላችንም ሰው ማጣት እንፈራለን። ቃል ልትገቢልኝ ትችያለሽ? ራስሽን በደንብ ጠብቂ። ፍቅራችንንም እንደዛው። ቃል እገባለሁ። አንተን ማጣት አልፈልግም።
መቼም ቢሆን እንዳትተይኝ እሺ? መቼ? ደርሰንበታል። አለቃ ዣን እንዴት ነህ? እመቤት ወይ አቶ እኮ ተቸግራችሁ ነው የደረሳችሁት? በሚገባ አቶ እኮ በጣም አስፈላጊ ደንበኛችን ነህ፣ ልናገኝ ይገባል። አለቃ ዣን ትልቅ ክብር አለኝ። ማታ እመቤት ወይ ከደወለችልኝ በኋላ ኮንትራቱን አይቼው ነበር፣ ግን በአካል ትመጣለህ ብዬ አላሰብኩም። ስለ ክሱ ያለኝ ጥርጣሬ ሙሉ ለሙሉ ተወግዷል። ጥሩ፣ ከሀገር ውጭ ያለኝን ስብሰባ ጨርሼ ስመጣ ጊዜ ያመቻቹና በደንብ እንነጋገራለን። ጥሩ፣ እንገናኛለን። እሺ፣ ሰላም ሁኑ። ታክሲ መጥቷል። አየር ማረፊያ ሊሄድ ነው። ስለመጣችሁ በጣም አመሰግናለሁ። ቻው። መልካም መንገድ። ሰላም ግባ። በሚገባ ተሳክቶልናል። እንኳን ደስ አለሽ። እኔ ምን አደረግኩኝ? አንተ ነህ እንጂ። አንቺ ነሽ ያረግሽው። እኔ ምን አረግኩ? ኮንትራቱ እኮ የሻሉ ኮስሞ ነው። አንቺን በማግኘቴ ደስተኛ ነኝ። አቤት። እመቤትሽን መጣሽ? እንኳን ደህና መጣሽ። ስለመጣሽ ደስ ብሎኛል። በጣም ቆንጆ ምርጫ አለሽ። ይህ በቅርቡ ያስመጣነው ልብስ ነው። ለየት ያለ ነው። እንደምታየው አለ ከሚባል ጨርቅ ነው የተመረተው። እሺ። እና በአሁኑ ለአለቃ ዣን ምን አይነት ስጦታ ለመስጠት አሰብሽ? በአሁኑ እንደዛ አይደለም፣ አታስቢ። እኔ እመርጣለሁ። ወደ ስራሽ ተመለሺ። እሺ፣ ከፈለግሽኝ ያለው ጥሪኝ። እሺ። ሌሌ እባክሽን ኬኩን እንዳረሳው። እሺ፣ አታስቢ። የዳይሬክተር ፓንዊንግን ኬክ እንዴት ልረሳ እችላለሁ? አመሰግናለሁ። ሁላችሁንም በድንገት ስብሰባ የጠራዋችሁ አንድ ነገር ለማሳወቅ ፈልጌ ነው። በአጭሩ ዳይዦንግና ይዦንግን ለማጣመር ወስኛለሁ። ዳይዦንግ ጥሩ የቴክኖሎጂ አቅርቦት አለው። ይዦንግ ደግሞ ለዚህ ገበያ አስፈላጊ የሆነ የማምረት ኃይል አለው። ድርጅቶች በጋራ ከሰሩ እጅግ በጣም ጥሩ አቅም እንደሚፈጥርልን እርግጠኛ ነኝ። ምን ማለት ነው? በዚህ መንገድ አለ የተባለ ኩባንያ መመስረት እንችላለን። ቆይ ምንድን ነው? ዋነኞቹ ባለአክሲዮኖች ከወሰኑ አነስተኛ ባለአክሲዮኖች ምን ይጠቅማል? እያደረክ ያለው የዳይዦን ገንዘብና በጀቱን ወደ ዦንግ ማስተላለፍ ነው አይደል? ሁለቱ ድርጅቶችን ማጣመር እውነት ቆንጆ ሐሳብ ነው፣ እደግፍሃለሁ። ግን ደግሞ አሁን ጥያቄው አስፈላጊው የግምገማ ሪፖርት መቼ ነው የምታዘጋጀው? ተረድታችሁኛል አይደል? ዳይሬክተር፣ ቦታን ከለቀክ በኋላ የበለጠ ጠንቃቃ ሆነሃል። ማን ነበር አልፋን በብዙ ብር የገዛው? አንተ አይደለ ኃላፊነቱን ወስደ የገዛኸው? ካሳለፍኩት ነገር በመነሳት ነው የተናገርኩት። የኔን ሐሳብ ካልተቀበልክ ከኔ በምንም አትለይም። ከኔ ጋር ካልተስማማህ ሌሎች ባለአክሲዮኖች ታዲያ እንዴት አድርገህ ማሳመን ትችላለህ? በእርግጥ የግምገማ ሪፖርቱን መዝለል የምትችልበት አንድ መንገድ አለ። ባለአክሲዮኖችን ሰብስበ ምን እንደሚወስኑ ስማ። ቀላል ነው። ትክክል። ምንም እንኳን አሁን ሊቀመንበር ብትሆንም
አሁንም በዳይሬክተሮች ቦርድ ቁጥጥር ስር ነው አይደል? አዎ ትክክል ነው። ልክ ነው። ትክክል ነው። ትክክል ነው። ይሄ ትክክል ነው። ቆይ እሱ ማንኝ ብሎ ነው የሚያስበው? ሁሌ አዲስ ጨዋታ ይፈጥራል። ዝም ብዬ ሳይሽ የተናደድሽው በፓንዊንግ ብቻ አይደለም። ሌላ ሰው ያናደድሻል? በጣም ጎበዝ ሰው ነህ እባክህ። በምንም ሁኔታ ውስጥ ሆነ ግን ትቀልድብኛለህ። ለምን ትናደጃለሽ? ስሜቱን መቆጣጠር የሚችል ሰው ነው አሸናፊ። አሁን ባለንበት ሁኔታ ቆይ እንዴት ሆኖ ነው እንድረጋጋ የምትጠብቀኝ? ፓንዊንግ ጨዋታ ከፈለገ እኔም ከዋና ባለ አክሲዮኖች ጋር እጫወታለሁ። ምንም የማጣው ነገር የለም። ምን ማለትህ ነው? ያለን አማራጭ ጊዜውን መጎተት ብቻ ነው። ለዛ ነው ቅድም ስብሰባው ላይ የባለ አክሲዮኖች ስብሰባ ይኑር ያልከው አይደል? ቆይ አላማክ ምንድን ነው? ሲሳካ ታየዋለሽ። አለቃ ፓን፣ ምን ነው ፈለከኝ? አለቃ አሁን ዳይዦን ግን መቆጣጠር ችለሃል። አላማህን ስላሳካ ከዚህ በኋላ እኔ አላስፈልግህም። ስለዚህ ስራ እንዳቆምኩ ላሳውቅ ነበር። በራው ምክንያት ነው? ካንተ ጋር ያለኝ ግንኙነት እኔን ይጎዳኛል። እሷን ማስከፋት አልፈልግም። ቃል ገብቼልህ ነበር። አሁኑኑ የሚገባን ክፍያ ታገኛለህ፣ አታስብ። ግን አሁንም ካቆምክ ከኔ ጋር ያለን ግንኙነት ብታቆምም ወይን ራው ያንተ ትሆናለች። ሊሩ፣ ወንድ ልጅ ስራው ላይ ነው ማተኮር ያለበት። ሰላም ይሽን፣ ስራ ላይ ነህ እንዴ? ከስብሰባ ወጣው ወደ አንቺ ለመጣ ነበር። አንድ ሰርፕራይዝ አዘጋጅቼላለሁ። ቶሎ ና። ምንድን ነው? አሁን ለመምጣት ጓጓው። ጠብቂኝ፣ ቶሎ እመጣለሁ። እሺ። በዚህ ፍጥነት እንዴት መጣ? መጣው። በጣም ቶሎ ደረስክ። አክስቴ ይሽን እንዴት ልትመጪ ቻልሽ? በቀረጻ መሃል እንደ ተጎዳ ይሰማው። ለዛ ነው ዛሬ ላይሽ የመጣሁት። ምን ነው ይሽን? የተፈጠረ ችግር አለ? አረ የለም፣ ድንገት ሆኖብኝ ነው። ቁጭ በይ አክስቴ። ወይኗን ወደ ድርጅቱ ከተመለሰ ጀምሮ አንቺን አይቼሽ አላውቅም። ናንሽንም ምን እያሰበ እንደሆነ ምንም አልገባኝም። ወይኗን ድርጅቱን አክስራው ነበር።
ግን አሁንም ድረስ እንደተቀራረቡ ነው። ምንም ብቆጣም ሊሰማኝ አልቻለም። ከሷ ጋር ለመለያየት ምንም ሐሳብ የለውም። በእውነት በጣም ከባድ ነው። አክስቴ እንደዚያ አትሁኚ። ይበቃል። ተረጋጊ አክስቴ። ይሽን ቆይ አንቺ በዚህ ጉዳይ ዙሪያ ምን እያሰብሽ ነው? ሁለቱ አንዱ ላይ ሲሆኑ ቆመሽ ልትመለከቺ ነው? ለስሜትሽ ብለሽ እንኳን ትንሽ አትታገይም እንዴ? እኔ ንገሪኝ እንጂ አክስቴ። እኔ ለምን ሻይ አላፈላልሽም? ይሽን ሰሞኑ በየቦታው ላይ የሚናፈሰው ወሬ እውነት ነው እንዴ? ሊሆን አይችልም። የተሳሳተ ወሬ ነው ብዬ ስከራከር ነበር እኮ። ቆይ ማን ነው? እውነት የሰማሁት ሰውዬ ነው? አክስቴ እኔና ናንሺን አብቅቶልናል። የራሴን ህይወት መምራት ጀምሬያለሁ። እባክሽን ታረጂኝ። ይሽን ናንሺንን ሁሌም ታፈቅሪው ነበር እኮ። በቅርቡ እንኳን ስለሱ እያወራሽ ስታለቅሽ አልነበር እንዴ? እንዴት በቀላሉ? ቆይ ምን እየተካሄደ ነው? አክስቴ ለብዙ ዓመታት ከናንሺን ጎን ነበርኩ። በጣም ብዙ ነገር መስዋዕት አድርጌያለሁ፣ ግን ጥቅም አልነበረውም። ከልቤ ሳስብ ወይኗንን መቼም አይተዋትም። የሆነ ጊዜ ላይ ቆም ብዬ ሳስበው በደንብ ከጣርኩኝ ስሜቴ ይገባዋል ብዬ አስብ ነበር። ግን እሱ የኔ ግምት ብቻ ነበር። አሁን ግን በደንብ ገብቶኛል። እሱ መቼም እኔን ሊመርጠኝ አይችልም። ታዲያ ለምን እየተሰቃየው መቀጠል አስፈለገኝ? አሁን ይበቃል። በጣም ብዙ እንደተሰቃየሽ ይገባኛል። ናንሺን ላንቺ የሚገባሽን ፍቅር አልሰጠሽም። ግን ደግሞ ለብዙ ዓመታት እዚህ ለመድረስ ሁለታችሁ ምን ያህል እንደለፋችሁ አውቃለሁ። ናንሺን ከድሮም ጀምሮ ግትር ልጅ ነበር። እባክሽ ለመጨረሻ ጊዜ ለሱም ለራስሽም አንድ እድል ስጪው። አውቃለሁ አሁንም ድረስ ናንሺን ትወጂዋለሽ። በቀላሉ ተስፋ አትቆርጭም አይደል? አክስቴ እባክሽን ይቅርታ። ለ7 ዓመታት ታግሻለሁ። ደክሞኛል። በጣም ደክሞኛል። እኔም ሴት ነኝ። ብዙ ድክመቶች አሉኝ። እኔም የራሴ የሆነ ህይወት አለኝ። አንዳንዴ የምደግፍበት ትከሻ እፈልጋለሁ። ከአባቴ ሁኔታ በኋላ
የህይወቱ ውጣ ውረድን ተረድቻለሁ። የናንሺን ትከሻ ሁሌም ክፍት የሚሆነው ለወይኗን ነው። አክስቴ እንደምትረጅኝ ተስፋ አደርጋለሁ።捆绑